ድንጋይ ራስ ድንጋይ ሞጣ አለማየሁ ደሽ ማነች አሁን በቀደም ለታ ማለት ነው የሆነ ፈረንጅ ራሱ ሲዘፍንላት አይቶ በአንዱ አካውንት ተደብቆ ያያታል። ቁጭ እሷ ጌም ገብታ እስከምትወጣ ድረስ ከሷ ቤት አይወጣም። እሷ ግን እሱ ቤት አትሄድም። በቃ ዴዚ በቃ ሰላም ትለዋለች ወይ ግቢ ይላታል እንጂ ዴዚ ቁጭ ብላ ሰውዬውን ስራ ፈታ አታየውም። እሷ ዴዚ ዴዚ እኮ ገስት ልክለታለች ትገባለች። ዴዚ እኮ ቆራጥ ጎንደሬ ቆራጥ አማራ አልሰማሻትም እንዴ? ዛሬ ለቅቅ ግሩፕ ላይ ጎንደሬ ጀግና በል እያለችው አያጅቦ ጎንደሬ ጀግና እግዚአብሔር ዴዚ እየሰማኝ ነው አባዬ ልንገርህ። እቺ ዴዚ ማለት ነው ለባሏ ታማኝ ሴት ታዛዥ በቃ ታዛዥ ትሁት ጥሩ ልብ ንጹህ ልብ ያላት ሴት ልጅ እኮ ነው ሲጀመር እኮ ነገሮችን እኮ አታውቅም። በእናትህ ቆይ አባዬ ልንገርህ። እሱማ ግን በቃ በተፈጥሮ እግዚአብሔር የሰጣት ልብ ንጹህ ልብ ነው። ግን እሱ አይገባትም። ምንድን ነው ያሉት ባለፈው ሚናስ ሄደው ከስር ኮመንት እሱ ላይ አይቼ ማለት ነው ሚናስ አንተና እሷ ትሄዳላችሁ ለዛ አትገባውም ነው ሚናስ ጸጥ አለ ኮመንቱን አይቶ ጌታ ነው ነገር እኔ የማይመኝ አንዴ ላስቁማችሁ ትርሲት አንቺ ወርቁ ቆሻሻ ግማታ እነዚህ በፌስታል የገቡት ከነዚህ ጋር ተሰዳደባለህ። እነዚህ ሻወር ቤት ግቡ ተብለው ሻወር ቤት ግቡ ተብለው ሻወሩ ሲያቃጥላቸው ራቁታቸውን የወጡ ሰዎች፣ ሽንት ቤት ገብተው ፍላሽ መንካት የማይችሉ ሰዎች አሁን መተሰልት ነው። ከነዚህ ከበጋ ሊንዳ ወንዳ መሰለች ቆይ አሁን በቃ አሁን የኮመንቱን ተውና እኛ ስለ ልጅቷና ልጃችን ምንድን ነበር ያልከው? አውራ እስኪ ምንድን ነበር የፈለከው? ልጅቷ ምስኪን ነች፣ በዛ ላይ ልጅ ነች። ነገሮችን ማለት ስልሽ አሁን ማንም ሰው ሊጠቀምባት ይችላል እንጂ እሷ ማንንም ሰው ልትጠቀምበት አቀርበም። ትክክል ስልሽ አሁን ለምሳሌ እኔ ወይም አንቺ ምናምን ብንሆን ነገሮችን ልናውቅ እንችላለን። ሁለተኛ ነገር ኢትዮጵያ አላደገችም ልጅቷ። ለዛ እኮ ነው ታዲያ እሱ መጠቀሚያ ያደርጋል። የማህበረሰብ ደግሞ ለዛ እኮ ነው የጎዳ ምስኪን ሰው አግኝቶ አይደለም የሚያውቅ ሰው ራሱ ቢያገኝ ያጃጅላል። ይሄን አጋጣሚ ሊጠቀም ሞከረ፣ ሲፈረገጥበት ያዙ ልቀቁኝ እርዴታ በዛ ወንድም አለም እንዴ ተጠቀም እንጂ። አሁን ልጅቱን በአካል አላገኛትም እንጂ እኮ እሷን ለማግኘት እኮ እሷን ህይወቷን ለማበላሸት እኮ ያልጣራው ያልፈነቀለው ድንጋይ እኮ የለም። ገባህ አይደል? እንደያ ደግሞ ከምትማረው ትምህርቷ፣ ከምትሰራው የሙዚቃ ስራዋ፣ ከምትሰራው የማስታወቂያ ስራዋ ካላት ደግሞ የእናቷ ክብር የእናቷ ፍቅርን እኮ እንዳለ ሁሉም ነገር በዜሮ እኮ ነው አባስቶ እኮ ብቻዋን ያመጣው ቁጭ አደረጋት እኮ። ከዚህ በላይ ምን ያርጋት? እንትና ከኢትዮጵያ ካስመጣ ደግሞ ምንድን ነው ደግሞ ያደረገው? አስጠፍቶ እሱ ያለበት ሀገር ደግሞ ሊወስድ እሱ ያለበት ሀገር ማለት ነው። ተነቃበት፣ ተያዘች። መጨረሻ ላይ ግን እች ልጅ ምን ሆነች? አሁን ተጎዳች። ገባ ወይ? ከቤተሰብ አልሆነች፣ ወይ ከእናት አልሆነች፣ ወይ ከኢትዮጵያ ህዝብ አልሆነች። ባዶ ቤት ተዘግታ ቁጭ ትውላለች። በቃ እንደ ልቧ መውጣት መግባት እንኳን አልቻለችም። ሰው ፈራሁኝ አለች። መነጽር አድርጋ ነው የምትወጣ፣ ውጭ ስትወጣ ማለት ነው። አየር መቀበል እንኳን አትችልም ወጣ። ገባክ? ይህ ሰው ፊት እየፈራች ለምን? በሰራችው ስራ ማነው ይሄን ድራማ የሰራው? እሱ እና ልጅቱ በጣም ድራማ የሰራባት። በቃ ድራማ አልኩ። አሁን ራሱ ልጅቱ መራቅ ትፈልጋለች፣ እየራቀች ነው። እሱ ግን ሊርቅ አልቻለም። በቃ ከስር እኔ እኮ ግራ የገባኝ እኮ አማራዊት ለምን እሷ ስትርቀው ለምን በግድ መሄድባት? እዚህ ሶሻል ሚዲያ ላይ እንደምትወዱ ያደርጋል፣ በውስጥ ደግሞ እሱ ያለቅሳል። እኛ እኮ ግራ ገባን። አማራዊት በቃ እኔ ሰሞኑን ስኳርም አጥፍታበታለች። በቃ ሰሞኑን እኔማ ሙሉ መረጃማ ማለት ነው ሊንዱ ጋር እንዳለ እርግጠኛ ነኝ። ሊንዳ መረጃው ምንም ብዙ ነገር አይደለም። ልጅቷ በቃ ሻሽታ ሰሞኑን ለምን እንደዚህ እናርግለት እንደዚህ እናርግለት በቃ ይምጣና ማለት ነው ለሊንዳ 10 አንበሳ ያወርድና ማለት ነው ደውላ ድምጿን ታሰማ። ሊንዳ ማለት ነው እንኳን 10 አንበሳ አይደለም
10 አንበሳ ወርዶ እኮ ነው ማለት ነው። እንኳን 10 አንበሳ ያወርድና 100 ሚሊዮን አንበሳ ቢያወርድላት ሊንዳ ማለት ነው። እምልሽን አዳምጪኝ። ሊንዳ አልጨረስኩም እኮ እኔ 10 አንበሳ ያወርድ መጀመሪያ። እሺ ከዛ በኋላ የእናቱን ድምጽ ሊንዳ የእናቱን ድምጽ ታሰማው ማለት ሊደግ ልጅ ስለሆነ ይደግ ልጅ ነኝ አይደል የሚለው ይደግ። ደግሞ ትላንት የሳኩት ልንገር እኔ ጌም እኮ ስራ የለው ቦዘኔ ነው ገና ተማሪ ነው። ጌም እኮ ስራ አይደለም እንዳንተ በሙሉ ቀኔ የምሰራው ስራ አይደለም ያለው ፓር ጭራሽ በጣም ነው የገረመኝ። ጠገበ አሁን ጠገበ አሁን ለማሜ እኮ ነው ያለው እንዳንተ እኮ 24 ሰዓት እኔ ጌም ስራ አይደለም ማለት ያጠገበች እኮ አንዶ ናት ወሽማው እኮ ናት ይቻለ ሚሾጉራት ሄዶ ሚሾጉራት ሸርሙጣ እሷንም እኔ አሁን ረግጣታለሁ። እሷንም ረግጥ ሸርሙጣ ማናት እንቺ ጊፍተሩ ሂዶ ይበዳታል እኮ ትበዳለች። ማን ስሟ ማን? አለም ከዛሬ በኋላ አለም ቡሻ ቅዳሜ ነው የምንጫወተው። እሷ ናት ያጠገበችው እንዴ እሷ ተሰጣለች። በቀደም እሷ ለማኝ አይደለች እንዴ? ለሶስት ለአንድ ለግጠሙኝ አለ። ጠገቡ እሷ ለማኝ አይደለች እንዴ? አዎ እሷም ስደተኛ ነች ቆሻሻ። እሷ ለማኝ አይደለች እንዴ? እሷ የነችው ሽማ ናት። እሱንም ትፈልጋለች። እሱም እንትን ይቻ እንዳይ ነው ምናምን ሾራራው አነቻ ሌላ ናት። እቺ ድብቅ ከስዊዘርላንድ ነው ያለችው። እቺ ድብቅ ናት። እቺ በኢንስታግራም ነው የሚያወሩትና ሊፍት መስጠው መታማታ ተጫውት ግባት ትሏለች። ቆይ ትላንትና ፀጉሬን ተቆርጬ ስወጣ አንድ ሴትዮዋ ደህና ነህ እንዴት ነው አለችኝና ወይኔ ስታምር ልጄ እኮ በጣም ነው የምትወድቅ ያንተ ኩያቱ ነው እንደ ሴት ማጥቆራ ይቀበል። ትላንት ስንት ሚስጥር ተዋረደ ይወራል። ቆይ ነግርሽ ከዛ የዓለም ሚስጥር ተወጣባት ልጄ ደህና ነህ እንዴት ነህ ብላለችኝ። ልጄ በጣም ዓለምን ረግጣታለሁ። ቆይ እስቲ አንቺ እንረግጣታለን። ተረጋጊ። ቆይ እስቲ አረሚ ታስወራ ሚውት ግበሪ። አዎ ከዛ ናለ ሴትየዋ እንዴት ደህና ነህ ልጄ በጣም ነው የምትወድቅ ምናምን አለችኝ እና አለ ስልክ ስጠኝ እስቲ ብላ ስትለኝ አለ ፈራውኝ አለ። ከዛ ስልክሽን ብዬ ተቀበልኳት አለ እና ልደውልላት አሉ። የዚህ ሀገር ስልክ በነገራችን ላይ ማለት ነው ቀጥታ ስልክ ስደውሉ ቁጥራቸው አይወጣም እና ተቀብዬ አስቀምጬ እና ልታወራት ነው ልጅቷን ይሉታል። ከስር እኮ ነው ኮመንት እና ልታወራት ነው ይሉታል። ከዛ ደግሞ አንዷ ደግሞ ከዴዚ ጋር ስለተጣላችሁ ነው ሌላ ሴት ልታመጣ ትለዋለች። በስር ኮመንት ማለት ሚዩት አደረገዋል። ሄለን አሞራው በአንድ የቀለበቻት ከዛ ማለት ነው እና ልታወራት ነው ልጅቷ እንዴ ስልክ እሷ ነች እንጂ የሰጠችኝ እኔ አይደለሁ ብላ ለልጇ ልድረኝ። አያችሁ ፀጉሬ ደግሞ አቆራረጡ ያምራል እያለ ማውራት ጀመረ። ዴዚ አሁን ይህን ሰምታ እኮ ወደ እሱ የምትመጣ መስሎት ሴት እኮ ነው ሴት ፀጉሬ ማጥቆሪያ ተቀባውታ እንዲ አምልጦ ማጥቆሪያ ተቀባለዋለ ገና በ22 ዓመት ሆነ ማለት ይሄ 28 እንደወንድ ልንገራችሁማ። ቆይ አሁን እሱ የሚያገባት ሴት ማለት ነው ወደፊት መቼም ማግባቱ አይቀርም ያገባል። ምን አይነት ሴት ይሁን ግን የምታገባው ይሄን ባለፈው የሆነ ቤት ሄደው በታትም ብለው ማንም ቢሉ እኔና እሷ መጨረሻ ላይ እኔና እናቷ እንፈታለን፣ እኔና እሷ ግን እንጋባለን፣ እንወልዳለን፣ አብረን እንኖራለን አለ። ያውም ስዊዘርላንድ አለ። ማንን? ዴዚና ከሷ ውጭ አላገባም አላቸው። ማርያምን በይ ማርያምን አንቺ ጌታን ማለት ነው ሊንዳ ስሙኛ እኔ እንትን ያስተረጉኛል። ቆይ እነዚህ አረታቸው ቆይ ተይ ተገደል ትግባ እሷ ጋር ያላረፍ ትሄድሽ ትሄድ ታግባው አምስት ማለት ታረጋለህ። አምስታችሁ ፍቅር ያለው ሊንዳ አምስት ማለት ታረጋለህ ብሎ ነበር ቅድም አንዱና አምስታችሁንም ወደድኳችሁ እስቲ ይቃጠል። ሴትዬት ምን አርጓት ነው እንትና ዴዚን አግብቶ የሚኖረው? ምን ሊያደርጋት እኔና እናትየውም እንፈታለን፣ ይቅርታ እላታለሁ። እናትየው የኔ ፍቅረኛ ጎበዝ ነች፣
በጣም ጭንቅላት ያላት የተማረች ነች አሉ። የተማረች ነው። እናትየውን አዋርዶ እናትየው መች ነው ይቅር አሁን ቤት ነው ተጋብቶ ሚሉ ይቅርታ የሚባል የማይባል ነገር መግባባታችን አይቀርም። ማንም ቢጫጫ ይህ ሶሻል ሚዲያ ላይ ያሉ እኔና እሷ እህልዋችን አንድ ነዋል። እኔ ከማንም ወደድኳት፣ ከማንም በላይ ወዳኛለች። አዎ ሴቶች ነበሩ ብዙ ነበረች አንድ ኤርትራዊቱ፣ ግን እንደሷ አትሆንም ማለት ነው። እንዴ ሲሉ እቺ ታስታውቃለች። እናንተ ደብተራ ምናምን እንዳለ እሱ ጋር ማለት ነው። ሰለሱ ምን ይሰራል? እሱ እጁ ላይ ድግምተኛ ነው። እጁ ላይ ብር አለው። አሁን በእኛ ሀገር ባህል እንግዲህ አሁን ወደ ሰሜን ከሄድክ ሰሜን አማራ ከሄድክ ላይ ብር የምታረገው የሚባለው በተለምዶ አለ። ባህር ስትሸሽ ምናምን ምናምን የሚባል ነገር አለ። እሱ እጁ ላይም አለ እኮ እግር ላይ አለ። አዎ ሙስሊም ነው አይደለም ክርስቲያን ነው፣ ግን እጁ ላይ የብር ጣት አለ፣ ቀለበት፣ የብር ቀለበት። አሁን ደግሞ የተሰራበት አዲስ የተደገመ የእጁ ላይ የእባብ ቅርጽ አየው እየሳሉልሽ ነው። እስኪ ቆይ አንድ ጋር ታወራለች። ልጅ እፈልጋታለሁ። ነይ አላወረድኳትም፣ ራሷ ናት የወረደች። ነይ ነይ ግቢ እንዴ ነይ ውዴ፣ ነይ ውዴ። ወይዘሮ ቲና ብትሞት ዴዚን ፈቅዳ አሚን ብላ መርቅ አስብ።